ዘግይታችሁ የገባችሁ ዌልካም ብያለሁ። እንኳን ደህና መጣችሁ። ከምዕራፍ 10 ጀምሮ ነው ዛሬ የምናየው። ምዕራፍ 10 ላይ ከውድቀት በኋላ የተገለጠ የእግዚአብሔርን ምሕረት ሙሴ ይተርክልናል። ዘዳግም እንግዲህ ድጋሚ ማለት ነው ብያችኋለሁኝ፣ ደግሞ ነው የሚነግረን ሙሴ። ነገር ግን አንዳንድ ባላየናቸው ፐርስፔክቲቮች የሚያሳየን ነገሮች አሉ። አንዳንዶቹ ነገሮች አይተናቸዋል፣ ታሪኩን ሰምተናል፣ ግን ደግሞ ባላየነው ፐርስፔክቲቭ እንድናያቸው ያደርገናል ነገሮቹን ማለት ነው። በቀጥታ ከሙሴ አንግል ነገሮችን እንድንረዳ ያደርገናል። ስለዚህ ከውድቀት በኋላ የተገለጠውን የእግዚአብሔርን ምሕረት ነው የሚተርክልን እና ቁጥር 1 ላይ ስንጀምር በዚያን ጊዜ እግዚአብሔር እንደፊተኞቹ ያሉ 2 የድንጋይ ጽላቶች ጠርበ ወደ እኔ ወደ ተራራው ውጣ፣ ላንተም የእንጨት ታቦት ስራ አለኝ ይላል እና እስራኤል እዚህ ቦታ ላይ የወርቅ ጥጃ ሰርተው ካመለኩና ሙሴም ተቆጥቶ ጽላቶቹን ከሰበራቸው በኋላ የእንደገና አምላክ እንዴት እንደገና እድል እንደሰጣቸው ነው የሚናገረው። ከዚህ በፊት ብያቸዋለሁ። ከእግዚአብሔር ባህሪ በጣም የሚማርከኝ አንድ አይለወጤነቱ፣ ሁለተኛ ደግሞ የእንደገና አምላክ መሆኑ በጣም ብዙ ናቸው። በየጊዜው ሳስታውሳቸው እናገራለሁኝ። እኔ ታውቃላችሁ የምወደውን ነገር በደንብ አድርጌ እንደምወድ የመናገር ችግር የለብኝም እና አንቺ ወደድሽውን ካልወደድን አትለቂንም ትለኛለች ረቁ እና በቃ የእግዚአብሔር የእንደገና አምላክ መሆን እንደ ሁሉም ሰው ሊባረክበት ሊነካበት፣ ምክንያቱም እስከዛሬ ድረስ በቤቱ የመቆማችን ሚስጥር እኮ እግዚአብሔር እንደገና አምላክ መሆኑ ነው። እናንተ እግዚአብሔር ቸር መሆኑ እንዳለ ሆኖ፣ ታጋሽ መሆኑ እንዳለ ሆኖ፣ ቅዱስ መሆኑ፣ ሁሉን ቻይ መሆኑ፣ ሁሉን አዋቂ መሆኑ፣ እነዚህ ሁሉ ነገሮች እንዳሉ ሆኖ በእግዚአብሔር ቤት ግን እስካሁኗ ሰዓት ድረስ እንድንቆም እንድንገኝ ያደረገን እስከ ፍጻሜም ድረስ የሚወስደን እግዚአብሔር የእንደገና አምላክ መሆኑ ነው። ለሕዝቡ ሁሉ ጊዜ እንደገና እድል ይሰጣል፣ ለልጆቹ እንደገና እድል ይሰጣል እና በቃ እንደ ሰጥቻችኋለሁ ሰበራችሁት አምሶሪ ከዚህ በኋላ የእናንተ ነገር እንግዲህ በራሳችሁ ጥፋት ነው አላለም። እግዚአብሔር እንደገና እድል ሰጠ። የሙሴን ምልጃ ተቀበለ። የሙሴን ቁጣ እግዚአብሔር ሙሴ የሱን ቁጣ ሲቆጣ አየው። ሌዋውያን የሱን ቁጣ ሲቆጡለት አየ። ሄደው ከሕዝቡ 3000 ሰዎች ወደቁ ይላል። ማን ነው ለእግዚአብሔር የሚወግን ብሎ ሙሴ ጥሪ ሲያደርግ ሌዋውያን ከሙሴ ጋር ተሰለፉና በወንድሞቻቸው ላይ ሰይፋቸውን መዘዙ። 3000 ሰዎችም ከህዝቡ ወደቁ ይላል። ህዝቡም ደግሞ በድለናል ብለው በእግዚአብሔር ፊት ወደቁ። ስለዚህ እግዚአብሔር ምን አደረገ? እንደገና እድል ሰጠ። እንደገና እድል ሰጠ። ብዙም ደጅ አላስጠናቸውም። አይገርማችሁም? ለሚመለስ ሰው እግዚአብሔር እንደኛ አይደለም፣ ደጅ አያስጠናም። ምን አላቸው? እንደፊተኞቹ ያሉ 2 አልጠየቀም። ኢቭን ሙሴ አይገርማችሁም? አልጠየቀም። እግዚአብሔር ሆይ በጣም በቃ ምህረት አድርግልኝ፣ በፊት የሰጠኝን ጽላቶች ተናድጄ ሰብሬያቸዋለሁ፣ እንደዛ ማድረግ አልነበረብኝም ምናምን ብሎ አልለመነም፣ አልጠየቀም ኢቭን ማለት ነው። በቃ ሁኔታቸውን አየ። እግዚአብሔር ለመመለስ ያደረጉትን ነገር አየ። ቁጣውን የሚቆጣለት ሰው አየ። ስለዚህ በቃ እራሱ ዝም ብሎ በራሱ ተነሳሽነት አውቶማቲክሊ ተመለሰና ሙሴን ምን አለው? እንደፊተኞቹ ያሉትን 2 የድንጋይ ጽላቶች ጠርበ ወደ እኔ ወደ ተራራው ውጣ፣ ለአንተም የእንጨት ታቦት ስራ አለ። በጣቴ የተጻፈበትን ጽላት የፈለገ ብትናደድ ሙሴ እንዴት ትሰብረዋለህ አላለውም። እግዚአብሔር አላለውም። እግዚአብሔር ከክራይስት ጋር የተያያዘ ጥፋት ሲያጠፋ ብቻ ነው ሙሴን አይ ይሄ ነገር አይሆንም ከዚህ በኋላ አትገባም ያለው እንጂ እንዴት በጣቶቼ የተጻፈበትን ጽላት ትሰብራለህ አላለውም። እንደገና ሌላ ጥረብና ውጣ ወደ እኔ ያለው። እግዚአብሔር መማር አይሰለቸው። ሃሌሉያ። ፓስተር ተኬ እንደዛ የሚል መዝሙር አለው አይደለ? እሱ በቃ እኔም መዘመር አይደክመኝም፣ እሱ መማር አይደክመውም፣ መባረክ አይደክመውም አለ። ሃሌሉያ። እግዚአብሔር መማር አይደክመውም። እኛስ ሌላ ምን አለን ከማመስገን ሌላ? መማር አይደክመውም እግዚአብሔር። ኃጢአተኛው በኃጢአቱ እንዲሞት ሳይሆን የእግዚአብሔር ሐሳብ ሁልጊዜም ከኃጢአቱ ተመልሶ በህይወት እንዲኖር ነው። እግዚአብሔር ሲቀጣ እንኳን ኃጢአተኛው ከኃጢአቱ እንዲመለስ ነው እንጂ ኃጢአተኛው በኃጢአቱ የሚገባውን ዋጋ አግኝቶ እንዲሞት አይደለም። እኔ የኃጢአተኛውን ሞት አልወድም ተመልሶ በህይወት እንዲኖር ነው እንጂ ይላል ሕዝቅኤል ላይ። ጌታ ስሙ ይባረክ። ምን አይነት ቸር አምላክ ነው ያለን! ምን አይነት ቸር አምላክ ነው ያለን! በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነ የእንደገና አምላክ እንደገና ሙሴን 2 የድንጋይ ጽላቶች ጠርበህ ና ወደ ተራራው ውጣ አለው። ዛሬ ህጉ የተጻፈው ሊሰበር በሚችል የድንጋይ ጽላቶች ላይ ሳይሆን በልባችን ላይ ነው አይደለ? በእያንዳንዳችን ልብ ላይ ነው የተጻፈው። ዕብራውያን ምዕራፍ 10 ቁጥር 16 ላይ እንደዚህ ይላል፣ መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል፣ ከዚያ ወራት በኋላ ከእነርሱ ጋር የምገባው አዲስ ኪዳን ይህ ነው ይላል ጌታ፣ በልባቸው ህጌን አኖራለሁ፣ በልቦናቸውም እጽፈዋለሁ። ዛሬ ህገ እግዚአብሔር ያለው በእያንዳንዳችን ልብ ላይ ነው። ሃሌሉያ ሃሌሉያ። በልባችን ላይ ተጽፏል እግዚአብሔር ህግ። እግዚአብሔር ምህረት
ኩነኔን አስወግዶ አዲስን ጅማሬ ይሰጣል። ደስ አይልም? ደስ አይልም? ሪሊ የእግዚአብሔርን ምህረት ኤክስፒሪየንስ ያደረገ ሰው ከኩነኔ ይወጣና በአዲስ ጅማሬ ይሄዳል ማለት ነው። ካልሆነ ግን ሮንግ በሆነ መንገድ የእግዚአብሔርን ምህረት አንደርስታንድ ያደረገ ሰው ግን እግዚአብሔር የረሳውን የደመሰሰውን ያለፈ ድካሙን እያሰበ በኩነኔ ይዋጣል። ወገኖች እግዚአብሔር የረሳው እግዚአብሔር የደመሰሰውን ያለፈ ድካማችንን እንርሳና እግዚአብሔር በሰጠን በአዲስ እድል እግዚአብሔር በሰጠን በአዲስ ቀን ላይ ቆመን እናፍራ። ለእግዚአብሔር እንደገለት፣ ለእግዚአብሔር እናፍራለት። ሃሌሉያ። አዲስ ጅማሬ ሰጣቸው። በቃ ስላለፈው ነገር አይደለም፣ አሁን አዲስ ጅማሬ፣ አዲስ ጥረብና ወደ እኔ ና አለው። ቁጥር 8 ላይ በዚያን ጊዜ የእግዚአብሔር ቃል ኪዳን ታቦትን ይሸከም ዘንድ እርሱንም ለማገልገል በእግዚአብሔር ፊት ይቆም ዘንድ በስሙም ይባርክ ዘንድ እግዚአብሔር እስከዛሬ ድረስ የሌዊን ነገድ ለየ ይላል። ሳነበው ራሱ በቃ እንደው አቋርጬ ባብራራው ደስ ይለኝ ነበረ። በጣም ኢንስፓየር አድርጎኛል ይሄ ክፍልና ሌዋውያንን ለምን እንደለያቸው እግዚአብሔር በሌዋውያን ላይ ያለው ዓላማ እንዴት ያምራል! እንዴት ያምራል! እግዚአብሔር በእኔና በእናንተ ላይ ያለው ዓላማ ሃሌሉያ። የአዲስ ኪዳን ሌዋውያን አይደለ? አንደኛ ጴጥሮስ 2:9 እንደሚለን ለርስቱ የተለየ ወገን የንጉስ ካህናት የሆነን የአዲስ ኪዳን ሌዋውያን እኛ እግዚአብሔር በህይወታችን ላይ ያለው ዓላማ እንዴት የተዋበ ነው! እንዴት ያምራል! ምን እንዲያደርጉልኝ ነው አለ ሌዋውያንን የለየኋቸው? አንደኛ ክብሩን እንዲሸከሙ፣ ህልውናውን እንዲሸከሙ። ሃሌሉያ። ይህን ደጋግመን አንስተነዋል አይደል? ከዚህ በፊት የእግዚአብሔርን ክብር የእግዚአብሔርን ህልውና በስፍራ ሁሉ ለመሸከም ተመርጠናልኛ። በምንሄድበት ስፍራ ሁሉ ነጠላ አይደለንም፣ ብቻችንን አይደለም የምንሄደው። የአዲስ ኪዳን ካህናት የአዲስ ኪዳን ሌዋውያን ስለሆንን እኛ የእግዚአብሔርን ክብር ተሸክመን ነው የምንሄደው። ክብሩን እንዲሸከም መርጦታል አለ። እርሱን ለማገልገል ሃሌሉያ፣ እርሱን ለማገልገል። እግዚአብሔርን ማገልገል እንዴት የከበረና የተዋበ ስራ ነው! ሃሌሉያ። ሳባ ንግስቲቱ ሳባ ሰለሞን ጋር ሄደችና የቤቱን ስርዓት አደራረጉን ጥበቡን ሰምታ አይታ በጣም ተደነቀችና በፊትህ የሚቆሙት እነዚህ ብላቴኖች አለች። ጠጅ የሚያሳልፉት የሚያስተናግዱት ምናምን ማለት ነው። በፊትህ የሚቆሙት እነዚህ ብላቴኖች ምንኛ የተመሰገኑ ናቸው አለች። ሃሌሉያ። በሰለሞን ፊት መቆም ንግስቲቱን እንዲህ ካስቀናት፣ እናንተ በሰለሞን ፊት ቆሞ በሰለሞን ጽዋ ላይ ጠጅ መሙላት ወይን ጠጅ መሙላት፣ ሰለሞን ፊት ቆሞ ማገልገል፣ ሰለሞንን መታዘዝ እንደዚህ ካስጎመጃት ንግስት ሳባን በእግዚአብሔር ፊት መቆም፣ እግዚአብሔርን ማገልገል፣ በፊቱ መቆም እንዴት የከበረ ነገር ነው! ዳዊት እንደዚህ ያለ ወደ እግዚአብሔር አደባባይ የምትገቡ በአደባባዮቹ የምትቆሙ እግዚአብሔርን ባሮቹ እግዚአብሔርን አመስግኑታል። ሃሌሉያ። በአደባባዮቹ የምትቆሙ ወደ አደባባዮቹ የምትገቡ እናንተ ስለ መግባታችሁ የሱ ባሮች ስለመሆናችሁ እግዚአብሔርን አመስግኑታል። እና እርሱን ለማገልገል ደሞስ በፊቱ መቆም ማለት መጽሐፍ ቅዱስ ላይ በነገራችን ላይ አብዛኛውን ጊዜ ተያይዞ የሚጻፈው ከምልጃ ጋር ነው። ለመማለድ፣ ስለ ህዝብ ለመማለድ፣ ስለሚጠፉት ለመማለድ፣ ለኃጢአተኞች ለመማለድ በፊቱ ለመቆም ተመርጣችኋል አላቸው ሌዋውያንን። እኛም ተመርጠናል። ከዛ ደግሞ ደስ የሚል ቃል አለ፣ በስሙ ለመባረክ። ሃሌሉያ። በስሙ ለመባረክ ተጠርተናል። ሌዋውያን በስሙ ለመባረክ ተጠርተዋል። ወዳጆቼ ባርኩ እንጂ አትርገሙ። እኛ የተጠራ ነው ለመባረክ ነው። በእግዚአብሔር ስም ምድራችንን እንባርካለን። በእግዚአብሔር ስም ህዝብን እንባርካለን። በእግዚአብሔር ስም የዳነውን ያልዳነውን እንባርካለን። ለመባረክ ተጠርተናል። አሜን። ለመባረክ ተጠርተናል። በቃ አንድ ምንጭ ያለን የምናፈልቀው አንድ ውሃ ነው፣ እሱም የበረከት ውሃ ነው። ከአንድ ምንጭ ሁለት ውሃ ሊፈልቅ አይችልም ብሏል ጌታ ኢየሱስ ክርስቶስ። መራራና ጣፋጭ ውሃ ከአንድ ምንጭ ሊፈልቅ አይችልም ብሏል። ለመባረክ ተጠርተዋል አለ። እርሱን ታቦቱን ይሸከም ዘንድ አለ። የህልውናው ማረፊያ የሆነውን ታቦቱን ይሸከም ዘንድ፣ ከዛ ደግሞ እሱን ለማገልገል፣ ከዛ በእግዚአብሔር ፊት ለመቆም፣ ከዛ በስሙ ይባረክ ዘንድ። ሃሌሉያ። ለመባረክ ተጠርታችኋል። ልጆቻችሁን ባርኩ፣ ቤተሰባችሁን ባርኩ፣ ህዝባችሁን ባርኩ፣ ምድራችሁን ባርኩ፣ ሀገራችሁን ባርኩ። ለመባረክ ተጠርተናል እኛ። ማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ጌታ እንደዚህ ያለ፣ እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ እየተፈታ ይሆናል። ሰማይ ከአፋችሁ ቃል ጋር ይሰራል። ስለዚህ እየባረካችሁ ዋሉ።
እየባረካችሁ ዋሉ። ልጆቻችሁ የሚያድጉባትን ምድር ባርኳት። ነገ ለልጆቻችሁ የተባረከ ምድርን ለማውረስ ዛሬ ከአንደበታችን የእርግማን ቃል ወይች ሀገር ወይ ሀገር ወይ እንደው ይሄ ትውልድ ወይ ይሄ ዘመን እያለን የማማረርና የመርገም ሳይሆን ከአንደበታችን ሊወጣ የሚገባው ቃል የመባረክ ትውልድ የተባረከ ይሁን፣ ይሄ ህዝብ የተባረከ ይሁን፣ ከጫፍ እስከ ጫፍ ያለው ሰሜኑ የተባረከ ይሁን፣ ደቡቡ የተባረከ ይሁን፣ ምስራቅ ምዕራቡ መካከሉ የተባረከ ይሁን፣ የሚገዙ የሚያስተዳድሩ በልዩ ልዩ የስልጣን ተዋረድ ላይ ያሉ የተባረኩ ይሁኑ። በመርገምና በማማረር የሚጨመር ነገር የለም። በመባረክ ግን ስትፈቱ ሰማይ ይፈታል፣ ስትባርኩ ሰማይ ይባርካል። ሃሌሉያ! እንዲባርክ ተጠርቷል። ሌዊ ያለ እኔና እናንተ ልንባርክ ተጠርተናል። ሰማይ ደግሞ የበረከታችንን ቃል ያጸናዋል። ባርኩ። ለመባረክ ስለሆነ የጠራን እኮ ነው። ስንባርክ ይባርካል ሰማይ ማለት ነው። ስንፈታ ይፈታል ሰማይ። ሃሌሉያ! አምላክ እግዚአብሔር ከአንተ የሚፈልገው ምንድን ነው የሚል ሀሳብ አይታችኋል ቀደም። ምንድን ነው ከአንተ የሚፈልገው እግዚአብሔር? እስኪ ቆም ብለን እንጠይቅ። ምንድን ነው እግዚአብሔር ሆይ ከኔ የምትፈልገው ምንድን ነው? እስኪ ራሳችሁን ጠይቁ። እስራኤላውያን አላቸው ሰማየ ሰማያት የሱ ነው፣ ምድርም የሱ ናት። እናንተ ራሳችሁ የሱ ናችሁ። በአፍንጫችሁ የሕይወትን እስትንፋስ እፍ ብሎ ነው ቆማችሁ እንድትሄዱ ያደረጋችሁ። እግዚአብሔር ከኔ የሚፈልገው ምንድን ነው ብላችሁ እስኪ ቆም ብላችሁ ራሳችሁን ጠይቁ። እግዚአብሔር አምላክ ከአንተ የሚፈልገው ምንድን ነው አለው ሙሴ። ከዛ የነገረውን ነገር እኔ ነጥብ አውጥቼ ልንገራችሁ። አንደኛ እንድትፈራው ወይም እንድታከብረው ነው የሚፈልገዋል። ሃሌሉያ! እግዚአብሔር እንድንረዳው እንድናግዘው አይደለም የሚፈልገው፣ እንድንፈራው እንድናከብረው አንደኛ። ሁለተኛስ እንድትወደው በአክብሮት የሆነ ፍቅር። የሁላችሁ ወዳጆቼ መጽሐፍ ቅዱሳዊ ስለሆነ እውነተኛ ስለሆነ ፍቅር ልንገራችሁ። እውነተኛ የሆነ መጽሐፍ ቅዱሳዊ የሆነ ፍቅር ሪስፔክት አለው፣ ሬቨረንስ አለው፣ አክብሮት አለው። ከአክብሮት ውጭ የሆነ ፍቅር ኮራፕትድ የሆነ ፍቅር ነው፣ የተበላሸ ፍቅር ነው፣ ዓለማዊ ፍቅር ነው። አክብሮት የሌለበት ፍቅር። ሰው እወዳችኋለሁኝ እያለ የማያከብራችሁ ከሆነ በእግዚአብሔራዊ ፍቅር ሳይሆን እየወደዳችሁ ያለው በዓለማዊ ፍቅር ነው። የዓለም ፍቅር ስለወደዳት አንቆ ገደላት ይላችኋል። ይመጣና ስለወደዳት ፊቷን የሆነ በጠርሙስ ምናምን ቆረጠው፣ ስለወደዳት አሲድ ደፋባት፣ ስለወደደችው እንደዚህ ያደረገችው። ይሄ ኮራፕትድ የሆነ አጋንንታዊ የሆነ ዓለማዊ የሆነ ምድራዊ የሆነ ስጋዊ የሆነ ፍቅር ነው። ሰማያዊ የሆነው መንፈሳዊ የሆነው እግዚአብሔራዊ የሆነው ፍቅር ግን ሁል ጊዜ በሬቨረንስ የታጀበ ነው፣ በአክብሮት የታጀበ ነው። የሚወዳችሁ ያከብራችኋል። ለምን? እግዚአብሔርን ያህል ትልቅ አምላክ እንኳን ሲወደን እኮ አክብሮ ነው። እናንተ አክብሮን የወደደን ንቆ አይደለም፣ እየገፈታተረ አይደለም፣ እያዋከበ አይደለም የወደደን። በፍጹም ከንቀት ጋር ፍቅርን አብራችሁ እንዳትቀበሉ። እሱ ሰማያዊ ፍቅር አይደለም። እግዚአብሔር ራሱ እንድንወደው የሚፈልገው አክብሮት በተሞላበት ፍቅር። እንደውም ምን የሚል አባባል አንድ ጊዜ አንድ አስተማሪያችን ነገረን መሰላችሁ? ልክ ምግብ በጨው ፕሪዘርቭ ይደረጋል ነበር በድሮ ጊዜ፣ ፍሪጅ ምናምን ባልነበረበት ጊዜ። አሁን እሺ በፍሪጅ በቀዝቃዛ ቦታ ምግብ እንዳይበላሽ ፕሪዘርቭ እናደርጋለን አይደለም? ተጠብቆ እንዲቆይ እናደርጋለን አይደለም? ፍቅር ፕሪዘርቭ የሚደረገው በሬቨረንስ ነው። ለእግዚአብሔር ያለን ፍቅር ራሱ ፕሪዘርቭ የሚደረገው ስፖይል እንዳያደርግ እንዳይበላሽ የሚያደርገው ሬቨረንስ አክብሮት የሚባል ነገር ሲኖረው ነው። መያዣው አክብሮት ነው። የፍቅር መያዣው አክብሮት ነው። ለሰዎችም ያለን ለእግዚአብሔርም ያለን ፍቅር የሚዘልቀው ስፖይል የማያደርገው የማይፈሰው የማይጠፋው በአክብሮት እስከተያዘ ድረስ ነው። እግዚአብሔር እንዳከበራቸው ሰዎችን ካላከበርናቸው ፍቅራችን ዘላቂነት አይኖረውም። እግዚአብሔር እንዳከበረን ሰዎች ካላከበሩን ለጊዜው ሊመስለን ይችላል እንጂ የሆነ ሰዓት ላይ እግዚአብሔር ነው በውስጣችን ያስቀመጠው። በእግዚአብሔር መልክና ምሳሌ የተፈጠር ነው። እየተከበሩ መፈቀር መፈለግን እግዚአብሔር በእያንዳንዳችን ውስጥ አስቀምጧል። ስለዚህ ያ በሌለበት ቦታ አክብሮት በሌለበት ቦታ ኮምፈርተብል አትሆንም። ለጊዜው ነው እንጂ የሆነ ሰዓት ላይ ዲስኮምፈርት ያደርጋቸዋል። የሰው ልጅ ለመከበር ነው የተፈጠረው። እግዚአብሔር እንኳን አክብሮት
ልጁን ሰጥቶት ከዛ በምርጫው እንዲመጣ ነው የሚጠብቀው። እጁን አይጠመዝዘውም፣ አያዋክበውም፣ ይነግረዋል፣ ወንጌል እንዲሰማ ያደርገዋል። ወዶና ፈቅዶ እሺ ብሎ እንዲመጣ እግዚአብሔር በአክብሮት ይጠብቀዋል። ስለዚህ ፍቅር በአክብሮት ነው የሚያዘው። ፍቅር ስፖይል እንዳያደርግ ፕሪዘርቭ የሚያደርገው እንዳይበላሽ፣ እንዲኖር፣ እንዲቆይ የሚያደርገው አክብሮት ነው። አክብሮት የሌለበትን ፍቅር ኮስችን እንድታደርጉ ጠይቃችኋለሁ። ሰማያዊ ነው፣ መንፈሳዊ ነው፣ ክርስቲያናዊ ነው፣ እግዚአብሔራዊ ነው። ኮስችን እንድታደርጉ ጠይቃችኋለሁ። አክብሮት የሌለበትን ፍቅር አይደለም። እሱ ፍቅር አይደለም፣ የሆነ ዓለማዊ ስሜት ነው አክብሮት የሌለበት። ስለዚህ በዚህ አጋጣሚ እንደው ልናገር ብዬ ነው። ግን እግዚአብሔርም ራሱ ስንወደው አክብሮት ለምን ቀድሞ ተጠቀሰ? በአክብሮት እንድንወደው ይፈልጋል እግዚአብሔር። ከዛ ደግሞ እንደሚገባ አድርገህ እንድታመልከው፣ ሃሌሉያ፣ እንደሚገባ አድርገህ እንድታመልከው፣ እግዚአብሔር እንደሚመጥነው አድርገህ ለእግዚአብሔርነቱ ቤስት የምትለውን አውጥተህ እንድታመልከው ይፈልጋል። ከዛስ ትእዛዙን እንድትጠብቅ ይፈልጋል። ግን የዚህ ሁሉ ማሰሪያው ፍቅር ነው። ከፍቅር ከጀመርን ቀሎን እናደርገዋለን። እስካሁን ያልኳቸውን ነገሮች ሁሉ ማለት ነው። ቁጥር 14 ላይ እነሆ ሰማያትም ምድርም በእርሷ ያለው ሁሉ የአምላክ የእግዚአብሔር ነው ይላል። እግዚአብሔር የሌለው የምንሰጠው፣ የጎደለው የምንሞላለት፣ ያቃተው የምናግዘው ነገር የለም። ይህንን ማወቅ አለባችሁ። እኔ ለጌታ ብዬ ነው፣ እኔ ለእግዚአብሔር ብዬ ነው። እግዚአብሔር የከበደው እኛ የምናግዘው፣ የሌለው እኛ ምንጨምርለት፣ የጎደለው እኛ ምንሞላለት አንዳች ነገር የለም። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 17 ቁጥር 24 እና 25 ላይ የተናገረው ቃል በጣም ይማርከኛል። በጣም ወደዋለሁኝ። እዛ ክፍል ላይ በጣም ብዙ አማልክት ሰርተው አየና በጣዖታት ተሞልቶ ስፍራው አይቶ መንፈሱ እየተበሳጨበት ልክ ዘወር ሲል ግን ለማይታወቅ አምላክ የሚል አንድ ምስል ሰርተው አቁመው አየና ያቺን ኦፖርቹኒቲ ተጠቅሞ ወንጌልን ሰበከላቸው። ጥሩ ነው፣ ለአማልክት ያላችሁን አክብሮት አይቻለሁኝ። ነገር ግን ደግሞ እዚህ ጋር ለማይታወቅ አምላክ ብላችሁ ያቆማችሁትንም ተመልክቻለሁ አለ። እንደው ምናልባት በጣም አማልክትን ስለሚፈሩ ምናልባት ስለማናቀው ምስል ያልቀረጽንለት አምላክ ካለ እንዳይቀየመን ብለው የማይታወቁትን አማልክት ሪፕሬዘንት የሚያደርግ አንድ ምስል እኮ ነው ቀርጸው እዛ ጋር ያቆሙት፣ እንዳይቀየሟቸው ማለት ነው። እና ፍርሃታችሁን ለአማልክት ያላችሁን አክብሮት አይቻለሁኝ። ጥሩ ነው አለ። ይሄ የማይታወቅ አምላክ የሚለውን ደግሞ እኔ አብራራላችኋለሁኝ አላቸውና ስብከቱን ጀመረ። ስለ እግዚአብሔር ሲነግራቸው ቁጥር 24 እና 25 ላይ ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም አለ። እርሱ ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ቅድም ሌዋውያን ሊያገለግሉት መረጣቸው አላልሽም እንዴ? እንዴት ነው በሰው እጅ አይገለገልም የሚባለው? እግዚአብሔርን ስለማገልገል ከዚህ በፊት ብዙ ነገር አውርተን የለ እንዴ? እግዚአብሔርን ማገልገል ብድራት እንዳለው፣ እግዚአብሔር እንደውም አላገለግልም አልሽ ብሎ እስራኤልን እንደወቀሰ፣ እኔ ቀንበርሽን ከላይሽ ላይ ሰበርኩኝ አንቺ ግን አላገለግልም አልሽ ብሎ ሁሉ ሲወቅስ አይተን የለ እንዴ? እንዴት ነው ሐዋርያው ጳውሎስ እሱ ራሱ የጌታ ባሪያ ነኝ፣ የጌታ አገልጋይ ነኝ፣ እንደውም ይህንን ወንጌል ባልሰብክ ባላገለግል ወዮልኝ ብሎ የለም እንዴ? ለምንድን ነው በሰው እጅ አይገለገልም እግዚአብሔር የሚለው? ከዛ በፊት ያለውን ቃል አንብቡት። አንዳች እንደሚጎድለው፣ አንዳች ጎድሎት አይደለም እግዚአብሔር በሰው እጅ የሚገለገለው። አንዳች እንደሚጎድለው አይነት አድርገን አይደለም እግዚአብሔርን የምናገለግለው። ይህንን ማድረግ የምንችልበትን ማገልገል የምንችልበትንም ኃይል የሚሰጠን ደግሞ ራሱ መንፈስ ቅዱስ ነው። ስለዚህ አንዳች እንደሚጎድለው አይደለም የሚገለገለው። ከኛ የሚፈልገው ምንድን ነው? ከኛ የሚፈልገው እግዚአብሔር ታዲያ እንድናከብረው፣ እንድንፈራው፣ እንድንወደው፣ እንደሚገባው እንድናመልከው፣ ትእዛዙን እንድንጠብቅ፣ በፍቅር ይህንን ሁሉ እንድናደርግ። ቁጥር 15 ላይ ብቻ እግዚአብሔር ስለ አባቶችህ ደስ ብሎታል፣ እነርሱን ወዷል፣ ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬው ሁሉ ከአሕዛብ መካከል መረጠ ይላል። ለምን እንዳወጣቸው ሲነግራቸው እግዚአብሔር በኃይሉ ታላቅ ብቻ ሳይሆን በምሕረቱም ባለጠጋ ስለሆነ ወደደ፣ መረጠ። መጽሐፍ ቅዱስ ላይ ወደ እግዚአብሔር ስለተጠጉ ሰዎች በሙሉ በቃ አንድ ኮመን ነገር እግዚአብሔር ወዶና መርጦ ነው የሚያስጠጋቸው እንጂ ዲዘርቭ ስለሚያደርጉ ስለሚመጥኑ አይደለም የሚያስጠጋቸው። እስራኤልን ደጋግሞ የሚያስጠነቅቃቸው ትናንትና አይተናል አይደለ? በልብህ እንኳን እንዳታስብ፣ በጽድቄ በልቤ ቅንነት
ገባሁኝ ብለህ በአፍ መናገር አይደለም በልብህ እንኳን እንዳታስብ። እግዚአብሔር አባቶችን ስለወደደ ለነሱ የገባውን ኪዳን የሚፈጽም ታማኝ አምላክ ስለሆነ እነዚህን አሕዛብ ከኃጢአታቸው የተነሳ ከዚህ ቦታ ነቀለና አንተን ግን ከፍቅሩ ከታማኝነቱ ከምሕረቱ የተነሳ አምጥቶ አስገባ ብሎ ሲነግራቸው አይተናል ትናንትና። ዛሬም እግዚአብሔር በኃይሉ ታላቅ ብቻ ሳይሆን በምሕረቱ ባለጠጋ ስለሆነ ወደደ፣ መረጠ ይላል። ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ይላል። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ዋው ዋው! እግዚአብሔር ለኛ ያለውን የራሱን ፍቅር እንኳን የራሱ ሆነ እንኳን እኔ ያላነሳሳሁት ያንን ፍቅር በእኔ አነሳሽነት እንኳን አልሆነ፣ የሆነ ነገር አድርጌ እንኳን አልሆነ የወደደኝ የራሱ ፍቅር። አይገርማችሁም? የራሱ ፍቅር ነው ለካ እዚህ ያደረሰን። የራሱን ፍቅር ያስረዳል የሆነው ነገር። ዓለማት የማይዙት ታላቅ አምላክ በሰው ደካማ ልብ ውስጥ ስፍራን ስለፈለገ፣ ስለወደደ፣ ስለመረጠ በራሱ ፍቅር ተነሳሽነት ይህንን አደረገ። ከዛ የልባችሁን ሸለፈት ግረዙ ይላቸዋል ሙሴ። የልባችሁን ሸለፈት ግረዙ። ከዚህ በፊት የስጋ ግርዛት ምልክት ተሰጥቷቸዋል እስራኤል። በስጋ ግርዛት ምልክት ነው ኪዳናቸውን የሚያጸኑት፣ የእግዚአብሔር መሆናቸውን የሚለዩት። አሁን ሙሴ መጣና የልባችሁን ሸለፈት ግረዙ አለ። እውነተኛ ለውጥ የሚጀምረው ከውስጥ ስለሆነ እግዚአብሔር የስጋ ግርዛት ምልክትን ቢሰጣቸው እንደ ምልክት ቢሰጣቸውም አሁን ግን ልባችሁ ይገረዝ፣ ልባችሁ ይለወጥ ይላቸዋል። ሮሜ ምዕራፍ 2 ቁጥር 29 ላይ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው ይላል። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋናው ለእግዚአብሔር ነው ከሰው ግን አይደለም እንጂ ከሰው አይደለም ይላል። አያችሁ፣ በስውር አይሁዳዊ የሆነ አይሁዳዊ ነው አለ። እንዴት ነው? በግልጥ አይሁዳዊ መሆን ማለት የስጋ ግርዛትን መቀበል ነው። በስውር አይሁዳዊ መሆን ማለት ደግሞ የልብን ሸለፈት ማስወገድ ነው። ያኛው ጥላ ነው። ልክ አሁን የመስዋዕት ስርዓትን ምናምን እንደ ጥላ ወስደ ነው በኢየሱስ ክርስቶስ ስፒሪቹዋል የሆነ መንፈሳዊ የሆነው መስዋዕት እንዴት እንደቀረበና እንዴት ፍጻሜን እንዳገኘ እንዳየን ሁሉ ግርዛትም ያኛው ጥላ ነው። ሊመጣ ያለውን የልብ ሸለፈት መገረዝ፣ ሊመጣ ያለውን የልብ ለውጥ ለማሳየት የተደረገ ጥላ ነው እና እዚህ ጋር መጥቶ ሙሴ የልባችሁን ሸለፈት ተገረዙ ሲላቸው እናያለን ማለት ነው። ወዳጆቼ፣ ኢየሱስን መከተል ማለት የኢየሱስ ተከታይ ነኝ ብሎ ማውራት ሳይሆን ኢየሱስን መከተል ማለት መንፈስ ቅዱስ ከልባችን ላይ ልዩ ልዩ ዓለማዊና ኃጢአታዊ የሆኑ ነገሮችን እንዲገርዝ መፍቀድ ነው። የመፍቀድ ህይወት ነው። ትዕቢትን እንዲገርዝ፣ እልህኝነትን እንዲገርዝ፣ ኃጢአተኛ ምኞትን እየገረዘ ልባችንን ለጌታ እንዲያዘጋጀው መፍቀድ ነው ጌታን መከተል ማለት። ቁጥር 21 ላይ ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው፣ እርሱ አምላክህም ነው ይላል። ሃሌሉያ! what a beautiful word! እርሱ ክብርህ ነው፣ እርሱ አምላክህም ነው። እግዚአብሔር አምላክህ ብቻ ሳይሆን ክብርህም ነው። እግዚአብሔር የሆነ የሚያስፈራ አለቃ እንደው ሰጥለጥ አድርጎ አየሁሽ፣ አንቺ አይችሻለሁኝ የሚል ተቆጣጣሪ ሳይሆን አምላክህና ክብርህም ነው እሱ። ሃሌሉያ ሃሌሉያ። ስለዚህ በዚህ ርዕስ በዚህ ምዕራፍ ያየነው እግዚአብሔር እንደገና አምላክ ነው ብለናል። የምናደርገውን ሁሉ ከፍቅር እንጀምር ብለናል። እውነተኛ ለውጥ ከውስጥ ይጀምራል። እግዚአብሔር የሚለውጠው ውስጣችንን ነው። እግዚአብሔር የልባችንን ሸለፈት ይግረዝ። እንዲህ ቃሉን እያነበብን የልባችንን ሸለፈት ይግረዝ። ለጌታ ያዘጋጀን፣ ለጌታ ሴንሲቲቭ ያድርገን። ልባችን ላይ ካለ ሸለፈት የተነሳ ሴንሲቲቪቲ ይጠፋል። ለመንፈሳዊ ነገር ያለን ሴንሲቲቪቲ ይጠፋል። ለእግዚአብሔር ድምፅ ያለን ሴንሲቲቪቲ ይጠፋል እና መንፈስ ቅዱስ ልባችንን ይግረዘው። ምዕራፍ 11 በፍቅር መታዘዝ የበረከት መንገድ ነው የሚል ሀሳብን ነው የሚያሳየን። ቁጥር 1 ስንጀምር እግዚአብሔር አምላክህን እንግዲህ አምላክህን እግዚአብሔርን ውደድ ብሎ ነው የሚጀምረው። የፍቅር ምዕራፍ ነው። በቃ ፍቅር ነው የሚጠየቀው እዚህ ምዕራፍ ላይ። እንግዲህ አምላክህን እግዚአብሔርን ውደድ፣ ሕጉንና ስርዓቱን ፍርዱንም ትእዛዙንም ሁልጊዜ ጠብቅ ይላል። አይታችሁ እንደሆነ ፍቅርና መታዘዝ የሚነጣጠሉ ነገሮች አይደሉም። ሰሞኑንም እያለን ነበር አይደለ? ያለ ፍቅር ለመታዘዝ በጭንቅ እንሞክር እንችላለን። አፍቅረን ግን አለመታዘዝ አንችልም። ያፈቀረ መታዘዝ አይከብደውም እና ፍቅርና መታዘዝን መጽሐፍ ቅዱስ ነጥሎ አያስቀምጠውም። ከፍቅር ውጪ የሆነ መታዘዝን እንደውም እግዚአብሔር አያሸተውም፣ አይቀበለውም፣ አይከብርበትም።
በፍቅር እንድንታዘዘው ነው የሚፈልገው እግዚአብሔር። እውነተኛ መታዘዝ የሚመጣው እግዚአብሔር እኛን የወደደበትን ፍቅር በመረዳት መልሰን ስንወደው ብቻ ነው። እውነተኛ መታዘዝ እግዚአብሔርም የሚከብርበት ለእኛም ቀንበር የማይሆንብን ለሰዎችም የሚጠቅም እውነተኛ የሆነ መታዘዝ የሚመጣው እግዚአብሔር እኛን የወደደበትን ፍቅር በመረዳት መልሰን እግዚአብሔርን መውደድ ስንችል ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ጌታ እንደዚህ ያለ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው አለ። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ አለ። ሃሌሉያ ሃሌሉያ። ጌታ ራሱ በአዲስ ኪዳን መውደድንና መታዘዝን ነጣጥሎ ያስቀምጣቸው። በፍቅር እንድንታዘዘው ነው የሚፈልገው። የሚወደኝ አንድ መገለጫ አለው፣ ይታዘዘኛል። የሚታዘዘኝ ምን ማለቱ መሰላችሁ? ይወደኛል እያለ ነው ጌታ የሚያስቀምጠው አንድ ላይ ማለት ነው። ከዛ በኋላ ቁጥር 7 ላይ ነገር ግን እግዚአብሔር ያደረጋትን ታላቂቱን ስራ ሁሉ አይኖቻችሁ አይተዋል ይላል። እግዚአብሔር ምንድነው ያዩት ነገር ይዘረዝርላቸዋል። ከግብፅ ጀምሮ የመጡትን መንገድ፣ በኃያላን በነገስታት ላይ ያደረገውን ነገር ይዘረዝርላቸዋል። ያ ብቻ አይደለም፣ ደግሞ ቆሬንና ልጆቹን እንዴት አድርጎ ደግሞ አመፃቸውን እንደቀጣው እሱንም በዝርዝር ይነግራቸዋል። ስለዚህ እግዚአብሔር ያደረጋትን ታላቂቱን ስራ አይኖቻችሁ አይተዋል ይላቸዋል። እግዚአብሔር ኃያላንን የሚያንበረክክ መሆኑን አይኖቻችሁ አይተዋል አይኖቻችሁ። ያ ብቻ አይደለም፣ አመፀኛን የሚቀጣ አምላክ መሆኑን አይታችኋል። እንዳትረሱ። ይህንን ማስታወሳቸው ምንድነው የሚጠቅማቸው ወገኖች? ኃያላንን እያንበረከከ እንዳመጣቸው እግዚአብሔር ሲያስቡ እምነት በውስጣቸው ይጨምራል። አመፀኛን የሚቀጣ መሆኑን ሲያስቡ ደግሞ ትህትና በውስጣቸው ይጨምራል። ይህንን ሁለቱንም የእግዚአብሔርን መልክ እንዲረሱት አይፈልግም ሙሴ። ሁለቱንም ከነገራቸው በኋላ እንዳትረሱት ይህንን አለ። ምክንያቱም ለእምነት ይሆናቸዋል፣ ለትህትና ይጠቅማቸዋል። ይህንን እንዳትረሱ ይላቸዋል። በኃይሉ ይታመናሉ፣ አመፅን በመቅጣቱ ደግሞ ከትዕቢት ይጠበቃሉ ማለት ነው። ዕብራውያን ምዕራፍ 10 ከ32 እስከ 33 ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላል። የቀደመውን ዘመን አስቡ። ቁጥር 10 ትወርሳት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብፅ ምድር አይደለችም። ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት ሀገር ናት። ከሰማይ ዝናብ ውሃ ትረካለች ይላል። በአጭር ቃል ምን እያላቸው ነው? ከነአን እንደ ግብፅ አይደለችም። ለምን? በግብፅ ሁሉ ነገር በሰው ጥበብ፣ በሰው ዘዴ፣ በሰው ጉልበት፣ በሰው ጥረት ነው የሚሰራው ሁሉ ነገር። የምድሪቱ ፍሬያማነት ሰዎች በሚያጠጧት ውሃ ላይ የተመሰረተ ነው በግብፅ። ከነአን ግን እንደዛ አይደለችም። ከነአን እንደ ግብፅ አይደለችም። ከነአን የምትደገፈው ዲፔንድ የምታደርገው እግዚአብሔር ከሰማይ በሚያዘንብላት ዝናብ ነው። የከነአን ፍሬያማነት በሰው ጥረት ላይ የተመሰረተ አይደለም። ከዓለም ተለይተን ወደ እግዚአብሔር መንግስት ስንገባ አሰራር እንደተለወጠ ማወቅ አለብን። የእግዚአብሔር ቤት እንደ ዓለም አይደለም። የእግዚአብሔር መንግስት እንደነበርንበት እንደወጣንበት ዓለም አይደለም። ሲስተሙ እንደዛ አይደለም ኦፕሬት የሚያደርገው። እግዚአብሔር እያላቸው ያለው እሱን ነው። የከነአን ሲስተም እንደ ግብፅ አይደለም ኦፕሬት የሚያደርገው። በቃ ወደ አንድ ሀገር ስትሄዱ እኮ ልክ እዚህ ሀገር እንደነበራችሁት ለመኖር እኮ አትነሳሱም አይደለ? ሀገሩን የሚያውቅ እዛ ሀገር ላይ የተከናወነለት እዛ ሀገር ላይ ሲስተሙ በደንብ የገባው ሰው ሀገሩን እንዲያስለምዳችሁ ትጠይቁታላችሁ። እዚህ ሀገር የሚፈቀደው ምንድን ነው? እዚህ ሀገር የማይፈቀደው ምንድን ነው? ምንድን ነው የሚያዋጣው? እንዴት ነው መኖር ያለብኝ? ምንድን ነው መስራት ያለብኝ ብላችሁ ምንድን ነው መማር ራሱ ያለብኝ? እዚህ ሀገር ጥሩ የስራ እድል የሚያስገኝ ትምህርት ምንድን ነው ብላችሁ ትጠይቃላችሁ እንጂ በቀጥታ ከዚህ በፊት እንደነበራችሁባት አገር ኦፕሬት አታደርጉም። አዲስ ሀገር ገብታችሁ እያላቸው ያለው እንደዛ ነው። ከነአን ስትገቡ ከነአን እንደ ግብፅ አይደለችም ብሎ ደግሞ የግብፅን ባህሪ ነገራቸው። ግብፅ ሁሉ ነገር በሰው ጥበብ ምን ነበር የምታደርጉት አለ። ትወርሳት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርህ እንዳጠጣሃት፣ አንተ እያጠጣሃት ነው የምታበቅለው። ያቺ ምድር እንደወጣህባት እንደ ግብፅ ምድር አይደለችም። ከሰማይ ዝናብ እያገኘች አይደለም የግብፅ ምድር የምታበቅለው።
ከነአን እንደዛ አይደለችም። እኛም ከዓለም ተለይተን ወደ እግዚአብሔር መንግስት ስንገባ ሲስተሙ እንደ ዓለም አይደለም። ኦፕሬት የሚያደርገው እንደ ዓለም አይደለም። እባክህ ይዞ መገኘት ነው ዋናው ነገር። ምናምን የሚባሉ እኮ የተለያዩ ፍልስፍናዎች አሉ አይደለ? በዓለም አለመቀደም ነው፣ እባክህ ይዞ መገኘት ነው ዋናው። ምናምን ማዕት ነገሮች አሉ። አሁን ራይት ነው ባላስታውሳቸውም። የእግዚአብሔር መንግስት እንደ ዓለም አይደለም፣ እንደወጣንባት እንደ ግብፅ አይደለም። በእግዚአብሔር መንግስት ውስጥ ፍሬያማነት እንድናፈራ ከሚያደርገን ከሰማይ ከወረደልን ከመንፈስ ቅዱስ የተነሳ ነው እንጂ በሰው ጥረት ላይ የተመሰረተ አይደለም። እንደ ከነአን ነው ፍሬያማነት በእግዚአብሔር መንግስት። ከነአን የምታፈራው ሰዎች በሚያጠጧት ውሃ ሳይሆን ከሰማይ እግዚአብሔር በሚያዘንብላት ዝናብ ነው። በእግዚአብሔር መንግስት ውስጥም የምናፈራው በእኛ ጥረት፣ በእኛ ቅልጥፍና፣ በእኛ ብልጠት፣ በእኛ ጮሌነት አይደለም። በእግዚአብሔር መንግስት ውስጥ የምናፈራው እግዚአብሔር ከሰማይ ባፈሰሰልን በመንፈስ ቅዱስ ዝናብ ነው የምናፈራው። ሃሌሉያ ሃሌሉያ። ይህንን ማወቅ አለብን ወዳጆች፣ ይህንን ማወቅ አለብን። ብልጠታችንን ወደ ጎን ማስቀመጥ አለብን። አናፈራም በብልጠት፣ አናፈራም በጮሌነት፣ አናፈራም በሾርትከት። ሲስተሙ እንደዛ አይደለም ኦፕሬት የሚያደርገው በእግዚአብሔር ቤት። የመጣ ነው በስብከት ሞኝነት ነው። የዳነው በስብከት ሞኝነት ነው። በብልጠት ለመቀጠል አንሞክር። ሲስተሙ ተለውጧል። ሲስተሙ ተለውጧል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ ያለ ጌታ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም እና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ይሄ የዓለም ሲስተም አይደለም፣ የእግዚአብሔር መንግስት ሲስተም ነው። መንግስት ቀይረናል። መንግስት ብቻ ሳይሆን ሌላ ምን ቀይረናል? ህገ መንግስት ቀይረናል። ንጉስ ቀይረናል። ቋንቋ ቀይረናል። መተዳደሪያ ህገ መንግስቱ ተቀይሯል። ከነአን እንደ ግብፅ አይደለችም። የእግዚአብሔር መንግስት እንደወጣንባት ዓለም አይደለችም። ያለሱ ምንም ማድረግ አንችልም። እዚህ ምንም ማድረግ አንችልም። በቁጥር 12 ላይ አምላክ እግዚአብሔር የሚጎበኛት ሀገር ናት አለ። ከነአን አምላክ እግዚአብሔር የሚጎበኛት ሀገር ናት። ዲፔንድ የምታደርገው እግዚአብሔር ላይ ነው፣ ሰው ላይ አይደለም። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክ ይሄ እግዚአብሔር አይን ሁል ጊዜ በእርሷ ላይ ነው። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ከነአን ከሰማይ በሚወርደው ዝናብ ላይ ነው ዲፔንድ የምታደርገው እንጂ ሰው በሚያጠጣት ውሃ ላይ አይደለም። ለዚህ ነው ጌታ ማቴዎስ ወንጌል ምዕራፍ 6 ቁጥር 11 ላይ የዕለት እንጀራችንን ስጠን፣ የዕለት እንጀራችንን ስጠናል። በየዕለቱ እሱ ላይ ዲፔንድ እንድናደርግ ይፈልጋል። የአዲሱ መንግስት አሰራር እንደዛ ነው። በየዕለቱ እሱ ላይ ዲፔንድ እንድናደርግ ይፈልጋል። እሱን እንድንደገፍ ይፈልጋል። የገዛ ማስተዋላችን ላይ እንድንደገፍ አይፈልግም። የመንፈስ ፍሬ እንድናፈራ የሚያደርገን መንፈሳዊው ዝናብ መንፈስ ቅዱስ ላይ እንድንደገፍ እግዚአብሔር ይፈልጋል። ቁጥር 26 እነሆ እኔ ዛሬ በፊታችሁ በረከትና መርገምን አኖራለሁኝ አለ እግዚአብሔር። ግልጽ የሆነ ቃል ተናገረ። ሁለት የተለያየ መዳረሻ ያላቸውን መንገዶች በፊታቸው አስቀመጠ። እግዚአብሔር እንዳልኳቸው ሰውን ይወዳል፣ ግን ሰውን ሲወድ ደግሞ በአክብሮት ነው የሚወደው። እግዚአብሔር ኮሌታውን ይዞ ወደ መንግስተ ሰማያት ሰውን ማስገባት ሐሳብ የለውም። እግዚአብሔር ሰውን ያከብራል፣ ፈቃዱን ያከብራል። ማንም ኮሌታውን ተጨምድዶ ወደ መንግስተ ሰማያት የሚገባ ሰው የለም። እጁን ተጠምዝዞ ወደ መንግስተ ሰማያት የሚገባ ሰው የለም። መንገድን ነው እግዚአብሔር ከፊታችን የሚያስቀምጠው። የእግዚአብሔር ፍቅር አክብሮት የተሞላበት ፍቅር ነው። አክብሮት የተሞላበት መንገድ ከፊታችሁ አስቀምጣለሁ አለ። መታዘዝ የሚባለው መንገድ አለ። ግልጽ አድርጎ ነገራቸው። ደግሞ በቃ አሁን እንትኖች አሉ አይደል? ሳይኖች አሉ አይደል? ወደ ሐዋሳ ሲሄድ ምልክቶችን አያለሁኝ። ይሄ ቢሾፍቱ ደቡብ ይለኛል። ይሄ በዚህ በኩል ያስወጣሻል፣ ከዚህ በዚህ ከወጣሽ ቢሾፍቱ ደቡብ ትወጫለሽ ይለኛል። በዚህ በኩል ከወጣሽ ወደ አዳማ ነው የምትሄጂው፣ በዚህ በኩል ከወጣሽ ወደ ሞጆ ነው የምትሄጂው የሚሉ ምልክቶችን አያለሁኝ፣ ኤክስፕረስ ዌይ ላይ ማለት ነው። ስለዚህ እግዚአብሔርም ግልጽ የሆነ የመንገዱን መዳረሻ ተናግሯል። በቃ በግድ ወደ ሐዋሳ የሚወስደኝ ሰው የለም። ምልክት ነው የሚያስቀምጡልኝ። ምልክቱን ተከትዬ ሐዋሳ ደርሳለሁኝ። ልክ እንደዛው እግዚአብሔር ሁለት መንገዶችን በፊት አስቀምጫለሁ አለ። የመጀመሪያው መታዘዝ የሚባለው መንገድ ወደ በረከት ያደርሳል። አለመታዘዝ የሚባለው መንገድ ደግሞ ወደ መርገም ያደርሳል። ከዛ ደግሞ ምረጡ፣ ህይወትን ምረጡ ብሎ ደግሞ ሌላ ቦነስ ደግሞ ይሰጣቸዋል፣ ሰጀስት ያደርጋቸዋል። እግዚአብሔር ከልባችን ፈቅደን ወደን እንድንታዘዘው ነው የሚፈልገው እንጂ በግድ አይደለም። ፍቅር፣ እውነተኛ ፍቅር፣
ቀደም ብያቸዋለሁ። እውነተኛ ፍቅር ሪስፔክት አለበት ብያቸዋለሁ። ሌላው የእውነተኛ ፍቅር ዋና መገለጫ ደግሞ ምርጫ ይሰጣል። ምርጫ ካልሰጠ ኢንፋክት ፍቅር አይደለም፣ ሌላ ነገር ነው። የምንወደው አማራጭ ስለሌለን ወይንም ተገደን ሳይሆን መርጠን አይደለም። መርጠን የምንወደው የሚመረጥ ነገር ደግሞ መኖር አለበት። ለዚህ ነው በነገራችን ላይ ወደኋላ አልመልሳችሁም እንጂ እግዚአብሔር በኤደን ገነት ለምን ያንን ዛፍ ማብቀል አስፈለገው? እግዚአብሔር ፍቅር ስለሆነ ነው። ፍቅር ደግሞ ተመርጦ ነው ሊከተሉት የሚገባው። አማራጭ ስላጣ አይደለም ሊከተሉት የሚገባው። አማራጭ በሌለበት ቦታ የሚወደድ አምላክ ሳይሆን አማራጭ እያለ ወደን የምንመርጠውና የምንታዘዘው አምላክ ነው እግዚአብሔር። ፍቅር ምርጫ ይሰጣል። ምርጫ ስለሌለን ወይንም ተገደን ሳይሆን መርጠን ነው የምንሄደው። ኢያሱን ካስታወሳችሁት ምዕራፍ 24 ቁጥር 15 ላይ እግዚአብሔርን ማምለክ ክፉ መስሎት ቢታያችሁ አለ ከግብፅ ምድር ያን ሁሉ ድንቅና ታምራት አድርጎ ያወጣችሁን አምላክ ክፉ መስሎ ከታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን አሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ መርጧል። በየቀኑ ምርጫ ይሰጣል። አይገርማችሁ? ያ ሁሉ መንገድ ከተጓዙ በኋላ ያ ሁሉ ድንቅና ተአምራት ካዩ በኋላ ይህን ሁሉ አድርጌልህማ የትም አትሄዳትም አይልም። እግዚአብሔር ፍቅር ነው፣ ምርጫ ይሰጣል። ወደነው እንድንከተለው ነው የሚፈልገው። ኢያሱ እንደዛ አላቸው፣ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ኤቭሪዴይ የምናደርገው ምርጫ ነው። በነገራችን ላይ ዛሬ እኔና ቤቴ ምን እያመለክን ነው? ዛሬ ተብሎ ሲጠራ ሳለ እኔና ቤቴ ምንድን ነው እያመለክን ያለ ነው? ምንድን ነው መርጠን እየተከተለን ያለ ነው? ምንድን ነው አዶር እያደረግን ያለ ነው? እያሞጋገስን ያለ ነው? እያወዳደስን ያለ ነው? የልባችን ዙፋን ላይ ያስቀመጥ ነው? የአንድ ቀን ውሳኔ አይደለም አምልኮ፣ በየቀኑ የምንወስነው ውሳኔ ነው። ኢያሱ ዛሬ ምረጡ አለ። እንዴ መርጠን አይደል እንዴ ከዚህ በፊት ከግብፅ ምድር ስንወጣ እሱን አምነን ተከትለን ምናምን አይደለም። ዛሬ ምረጡ፣ በየቀኑ ምረጡት እግዚአብሔርን። ሃሌሉያ፣ ጌታ ይባረክ። ሮሜ ምዕራፍ 8 ቁጥር 6 ስለ ስጋ ማሰብ ሞት ነው እና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። መርጣችሁ አስቡ። ጌታችን ታውቃላችሁ እኔ መልካም እረኛ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 10 ላይ ስለ መልካም እረኛ ይናገርና እኔ መልካም እረኛ ነኝ አለ። መልካም እረኛ አንዱ መገለጫው በጎች ወደው ነው የሚከተሉት እንጂ በኃይል አይነዳቸው። የእስራኤል እረኛ በነገራችን ላይ እንደኛ ሀገር እረኛ አይደለም። በጎቹን ሲያሰማራ፣ በጎቹን ሲመራ ወደ የሚመገቡበት ስፍራ፣ ወደ ለምለም ስፍራ፣ ሳር ወዳለበት፣ ውሃ ወዳለበት ቦታ ሲወስዳቸው እንደኛ ሀገር እረኞች ከኋላ አይደለም የሚነዳቸው። ታውቃላችሁ ይህንን ብዬ አስባለሁኝ። ብዙ ጊዜ በየመድረኮቻችን የምንሰበከው ነገር ስለሆነ ማለት ነው። ከኋላ አይደለም የእስራኤል እረኛ የሚሄደው። እስራኤል ሀገር እረኞች በጎቻቸውን ያውቋቸዋል፣ በጎቹም እነሱን ያውቋቸዋል። ስለዚህ እረኛው ዝም ብሎ ከፊት ነው የሚሄደው። በጎች ወደው ፈልገው ድምፁን እየሰሙ ከኋላ ይከተሉታል። መልካም እረኛ ነኝ እኔ ያለ አልነዳም፣ በጎቼ ድምፄን ይሰማሉ ይከተሉኛል ነው ያለው። እነዳቸዋለሁ አላለ። እግዚአብሔር ማንንም አይነዳም፣ ያስከትላል እንጂ ያስከትላል። መልካም እረኛ ስለሆነ ማለት ነው። በኃይል አይነዳቸውም። ስለዚህ ዘዳግም 11 የሚያስታውሰን የክርስትና ሕይወት በየቀኑ መርጠን የምንጓዘው ሕይወት እንደሆነ ነው ማለት ነው። ምዕራፍ 12 ቶሎ ለማሳጠር ሞክራለሁ፣ ሰዓቴ ሄዷል። እግዚአብሔር በወደድነው መንገድ ሳይሆን እርሱ በሚወደው መንገድ እንድናመልከው ሲጠይቅ እናየዋለን። ምዕራፍ 12 ላይ ቁጥር 4 ለአምላካቸው ለእግዚአብሔር እንዲህ ያለ ስራ አትስሩ ይላቸዋል። እዛ ምድር ላይ የነበሩ አሕዛብ ለአማልክቶቻቸው ምን እንደሚያደርጉ፣ አማልክቶቻቸውን በምን አይነት መልክ እንደሚያመልኩ፣ ምን አይነት ቅርጻ ቅርጽ እንደሚቀርጹላቸው፣ እንዴት እንደነበረ የአምልኮ ስርዓታቸው ይነግራቸውና እግዚአብሔር የማይከብርበትን እግዚአብሔር የማይወደውን ነገር ያደርጉ እንደነበረ ይነግራቸውና ለአምላካቸው ለእግዚአብሔር እንዲህ ያለ ስራ አትስሩ እናንተ ይላቸዋል። የእነሱ አማልክቶች አምልኮን አይመርጡም፣ ያገኙትን አግበስብሰው የሚወስዱ ናቸው። አተላም ቢደፋላቸው ይልሱታል፣ ቡና ቁርስም ቢበተንላቸው ይወስዱታል። የእነሱ አማልክቶች የሚመርጡ አይደሉም፣ ሰው የወደደውን ነገር ያደርግላቸዋል። የኛ አምላክ ግን እንደዛ አይደለም።
የሰሩላቸውን ቅርጽ አሁን እኔም ብለው ይቀበሉታል። የኛ አምላክ ግን እንዳትቀርጹኝ ተጠንቀቁ፣ እንዳትስሉኝ ተጠንቀቁ፣ ከሰማይ በታች ከሰማይ በላይ ባለ ውሃ ውስጥ በሚንቀሳቀስ በየትኛውም ነገር በፀሐይ በጨረቃ እንዳትመስለኝ ተጠንቀቅ ብሎ እንዴት እንደሚመለክ አበክሮ የሚናገር ምን እንደሚፈልግ ስፔሲፊክ አድርጎ የሚነገር አምላክ ነው እግዚአብሔር። ስለዚህ በወደድነው በፈቀድነው መንገድ ሳይሆን በወደደው በፈቀደው መንገድ የሚመለክ አምላክ ነው የኛ አምላክ። ከዚህ ቀደም በምድሪቱ ላይ ይቀመጡ የነበሩ ሰዎች እንደሚያመልኩ አታምልኩ ወገኖቼ። አምላክ ከታሪክና ከባህል የሚወረስ ስርዓት ሳይሆን አምላክ በወደደው መንገድ የሚመለክ በመረጠው መንገድ የሚመለክ ነው። አምላካችን አምልኳችንን የሚቀበለው እሱ በፈለገው መንገድ ስናደርገው ነው እንጂ እኛ በወደድነው መንገድ ስናደርገው አይደለም። አምልኮ ከታሪክና ከባህል የሚወረስ ስርዓት አይደለም። አምላካችን በመረጠው መንገድ ከአምላካችን ጋር የምናደርገው ሕያው ግንኙነት ነው። አምልኮ ሕያው ግንኙነት። እግዚአብሔርን ማምለክ በቀደመው የአምልኮ ልምምድ ላይ የሚጨመር ስርዓት አይደለም። የነበረውን አንድ ቃል አለ በጣም ደስ የሚል፣ ቅድም ሳነበው አስተውላችሁ ከሆነ አንከታክቶት ይላል። ሃሌሉያ! አንከታክቶት፣ በቃ ሰባብሩት። የነበረውን አንከታክተን ሰብረን የምንጀምረው አዲስ ህይወት ነው። ከዚህ በፊት በነበረን ላይ የምንጨምረው አይደለም። እግዚአብሔርን ማምለክ አንከታክተን ሰብረን አዲስ የምንጀምረው ህይወት ነው። ዮሐንስ ወንጌል ምዕራፍ 4 ላይ ታስታውሳላችሁ። ከዚያች ሴት ጋር ጌታ ኢየሱስ ክርስቶስ የነበረው ኮንቨርሴሽን እንዴት ነው የሚመለከው፣ የት ነው የሚመለከው ምናምን የሚል ነገር ተነሳና እናንተ በዚህ ተራራ ይሰዋል ይመለካል ትላላችሁ፣ አባቶቻችን ደግሞ ሌላ ተራራ ላይ ነው ብለዋል ምናምን ስትለው እንደዛ አይደለም ማለት ጌታ፣ እንደዛ አይደለም። ቁጥር 23 ላይ ዮሐንስ 4:23 ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አላት። ስፔሲፊክሊ የሚፈልገውን እንደነዚህ ያሉትን ይሻል አለ። እንደነዚህ ያሉትን ይሻል። የሚፈልገውን ነገር ስፔሲፊክሊ የሚናገር አምላክ ነው እግዚአብሔር። የሆነ በድንግዝግዝ ውስጥ እንድንሆን አይፈልግም። እግዚአብሔር እንደዚህ ይወድ ይሆን? ይፈልግ ይሆን? እግዚአብሔር ደስ ይለው ይሆን? እንደዚህ ባመልከው፣ እንደዚህ ባደርግ እቀሰፍ ይሆን? እግዚአብሔር አይቀበለው ይሆን ብለንም እንድንሰጋ አይፈልግም። ስፔሲፊክ አድርጎ የሚፈልገውን አምልኮ በግልጽ የሚናገር አንፕሪዲክተብል አይደለም። በነገራችን ላይ አምላካችን አንፕሪዲክተብል የማይገመት መሆን የአጋንንት አሰራር ነው። በቃ እናንተ የምታደርጉትን ነገር ታደርጋላችሁ። ከዛ መስዋዕቱን ሊቀበለውም ይችላል፣ ላይቀበለውም ይችላል። መንፈሱ ሊገለጥም ይችላል፣ ላይገለጥም ይችላል። ተገልጦ ደግሞ የሆነ የምትፈልጉትን ነገር ሊያደርግም ይችላል፣ ወይም ደግሞ የሆነን ሰው ሊገድልም ይችላል። ይሄ አንፕሪዲክተብል መሆን የአጋንንታዊ መናፍስቶች አሰራር ነው። እግዚአብሔር እንደዛ አይደለም። የሚፈልገውን ነገር በግልጽ ተናግሮ እንደነዚህ ያሉትን የሚሻ አምልኳቸውንም የሚቀበል አምላክ ነው። ቁጥር 5 ነገር ግን አምላካችሁ እግዚአብሔር ከነገዶቻችሁ ሁሉ ስሙን በዚያ ያኖር ዘንድ ወደዚያ ወደ መረጠው ስፍራ ትመጣላችሁ፣ ማደሪያውንም ትሻላችሁ አለ። እግዚአብሔር በወደደው መንገድ ነው የሚመለከው ብያችኋለሁ። በወደደው መንገድ ብቻ ሳይሆን በመረጠው ስፍራ ነው የሚመለከው እግዚአብሔር። በመረጠው ስፍራ። ዛሬ ያ ስፍራ ኢየሱስ ክርስቶስ ነው። ያ መንገድ ኢየሱስ ክርስቶስ ነው። ዮሐንስ 14:6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። እግዚአብሔር የመረጠው እግዚአብሔር የወደደው የአምልኮ መንገድና የአምልኮ ስፍራ ጌታ ኢየሱስ ክርስቶስ ይባላል። ዛሬ እግዚአብሔር አምልኮን የሚቀበለው በኢየሱስ ነው። ያ ስፍራችን እግዚአብሔር እንድናመልክበት የፈጠረው ስፍራችን ኢየሱስ ክርስቶስ ይባላል። ሃሌሉያ። ቁጥር 19 ላይ በምድር ላይ በምትኖርበት ዘመን ሁሉ ሌዋዊውን ችላ እንዳትል ተጠንቀቅ ይላል። እግዚአብሔርን ለማገልገል ሙሉ ጊዜያቸውን የሰጡ አገልጋዮችን በተለያየ ምክንያት ቸል እንድንላቸው ሰይጣን በብዙ ይሰራል። ከዚህ በፊትም ነግሬያችኋለሁ፣ አውርተናል። ከዚህ በፊትም በብዙ መንገድ ይሰራል። ሐሰተኞችን በማስነሳት እውነተኞቹ ችላ እንዲባሉና
የእግዚአብሔር መንግስት ስራ እንዲደክም ሰይጣን እንደሚተጋ እንዳትረሱ ፈልጋለሁ ወገኖች፣ እንዳትረሱ ይሄንን። በነገራችን ላይ በወንጌል የሚነግዱና በወንጌል ሀብት የሚያካብቱ የግል ጥቅማቸውን ያልተገባቸውን ነገር የሚያግበሰብሱ በሀብት ማማ ላይ በወንጌል ስም በሚሰበስቡት ገንዘብ በሀብት ማማ ላይ ወጥተው የተቀመጡ አገልጋዮች ቁጥር 10% አይሆንም። 90%ቱ ዛሬም በየገጠሩ በየከተማው በየስፍራው በብዙ ችግር ለብዙ ጥረት የእግዚአብሔር መንግስት ስራ እየሰራ ነው ያለው። ምን ነው ሲባል ቅዱሳን እግዚአብሔር ቤት ስራ ለሌዋውያን ቀለብ ሊሰፍሩ የሚገባቸው ቅዱሳን የሐሰተኞች እና የአስመሳዮች ሰለባ ስለሆኑ በእነሱ ስለተበዘበዙ በአጠቃላይ ለአገልጋይም ሆነ ለአገልግሎት መደገፍ ልክ አይደለም የሚል ውሳኔ ላይ ስለደረሱ ሌዋዊው ችላ እየተባለ ነው። የእግዚአብሔር ቤት ስራ እየተጎዳ ነው። ሰይጣንም ዓላማው ይሄ ነው። የሰይጣን ዓላማው በነገራችን ላይ እነዛን 10 ሰዎች ሀብታምና ባለጠጋ ማድረግ አይደለም። የሰይጣን ዓላማው እነሱን አስነስቶ 90%ቱ ሌዋውያን በእጥረት እንዲኖሩና የእግዚአብሔር መንግስት ስራ እንዲዳከም ማድረግ ነው። ልባችን እንዲከብድ ማድረግ ነው። አገልጋዮችን እንዳንረዳ፣ አገልግሎቶችን እንዳንደግፍ ልባችን እንዲከብድ ማድረግ ነው። ከዚህ በፊት ብያችኋለሁ። የሰይጣን ዓላማው ውሸትን እንድናምን ማድረግ ሳይሆን እውነትን እንድንጠረጥር ማድረግ ነው። እውነተኛ አገልግሎቶችን እንድንጠረጥር፣ እውነተኛ አገልጋዮችን እንድንጠረጥር ማድረግ ነው የሰይጣን ዓላማው። በዚህ ነገር ልንነቃ ያስፈልጋል። እናንተ እግዚአብሔር በእጃችሁ ያለውን ነገር ሁሉ እግዚአብሔር እንደሰጣችሁ የተቀበላችሁት ሁሉ ከእግዚአብሔር እንደሆነ የምታምኑ እናንተ ቅዱሳን እዚህ ውስጥ ያላችሁ 433 ሰዎች እስኪ በቋሚነት የምትደግፉት አገልግሎት ምንድን ነው? በቋሚነት የምትደግፉት አገልጋይ ሳለ ልናደርግስ አይገባም? እኔ ይሄንን ስላችሁ የሆነ የራሴን ነገር ምናምን የራሴን ጥቅም ምናምን አስቤ እንዳልሆነ ታውቃላችሁ። መኖሪያ የዘላለም አምላክ እግዚአብሔር ነው። አገልግሎቴን እኔ እግዚአብሔር ይሄንን አገልግሎት የሚዲያ አገልግሎትን ራእይ ሲሰጠኝ እግዚአብሔር ሚዲያ ላይ ታገለግኛለሽ ሲለኝ እንኳንስ ካሜራ እንኳንስ ለቀረጻና ለኤዲቲንግ ለምናምን የሚያስፈልጉ ዕቃዎች እንኳንስ የቴሌቪዥን የአየር ሰዓት ክፍያ ተውትና የረባ ስልክ እጄ ላይ አልነበረም። እግዚአብሔር ግን if there is a vision there will be a provision እንደሚባለው ቪዥኑን ሲሰጥ አብሮ ፕሮቪዥኑን ስላመጣ ይሄንን የምነግራችሁ በጌታ ፊት ስለራሴ አይደለም፣ ግን ስለኔም ጭምር እኔንም ጭምር ራሴንም ጭምር እያናገርኩኝ ነው ይሄንን የምነግራችሁ። ሌዋዊውን ችላ አትበሉ። የእግዚአብሔርን ቤት ስራ ችላ አትበሉ። መንፈሳችሁን እያዳመጣችሁ ልባችሁን እያዳመጣችሁ እየመረመራችሁ የመነሻ ሞቲቫችሁን እያያችሁ ሌዋዊውን ችላ አትበሉ። በጣም በተደጋጋሚ ነው ዘዳግም ላይ እግዚአብሔር ሌዋዊውን ችላ አትበሉ የሚለው ወገኖች። በእውነት እግዚአብሔርን የሚያገለግሉትን ችላ አትበሉ። አገልግሎቶችን ችላ አትበሉ። ምክንያቱም የሰይጣን ዓላማው ያ ስለሆነ ማለት ነው። የተቀበልነውን ሁሉ የተቀበልነው ከእግዚአብሔር ነው እና ሌዋዊውን ችላ አትበሉ ይላቸዋል። የምንሰጥበት ሞቲቭ ነው ወሳኙ። ባለፈው ብያችኋለሁኝ። እግዚአብሔር አሳስቶን ሳይሆን የገዛ መጎምጀታችን ነው። በነገራችን ላይ የነዛ አገልጋዮች ሰለባ የሚያደርገን መጎምጀታችን፣ ይሄ ሹት የማድረግ መንፈስ ይላል ፓስተር ሞ። ሹት የማድረግ መንፈስ አለ። በቃ ሁሉም ሰው የሚጠባበቀው የሆነ የእግዚአብሔር በረከት ቀስ በቀስ ትከማቻለች እኮ ነው የሚለው መጽሐፍ ቅዱስ። እናንተ በአንድ ቀን ማታ ሹት አድርጎ ማደር መፈለግ ግን እንደው ማን እንዳስገባብን አይምሯችን ውስጥ ማን እንደሆነ ይህን ስብከት የጀመረው ራሱ አላውቅም። በቃ የዛሬ ሳምንት ሹት አድርገህ ትመጣለህ ይባላል። ከዛ ዛሬ ላይ ያለውን ነገር ሁሉ ዘርግፎ ሰጥቶ ይሄዳል። ሳምንት ሲመጣ ያው ሰውዬ ነው። እግዚአብሔር ተአምራት አያደርግም እያልኩኝ ነው አይደለም። ተአምራትን ያደርጋል እግዚአብሔር። አዎ በአንድ ቀን ማታ ኔሽን የሚጠግብበትን እህል የሰማይን መስኮት እንደ መክፈት ያህል የሚባል ተአምራት አድርጎ ያውቃል እግዚአብሔር በድንገተኛ በረከት አይባርክም? ይባርካል። ተአምራት አያደርግም? ያደርጋል። አይችልም? ይችላል። አድርጎ አያውቅም? ያውቃል።
ግን ያንን ብለን ያንን አቅደን ያንን ታርጌት አድርገን እንድንሰጥስ ይፈልጋል? በፍጹም በልግስና እንድንሰጥ ነው የሚፈልገው። ደስ ብሎን እንድንሰጥ ነው የሚፈልገው። እውነት ነው፣ ተኝተን የተዘራ ዘር ነው ይሄ። እግዚአብሔር ይንቀለው። በእውነት ከቅዱሳን መካከል ከቤተ ክርስቲያን መካከል እግዚአብሔር ይንቀለው። ይሄንን አረም ነው። በቃ ህዝቡን እንደ ቆላስይስን ስናጠና በጣም የገረመኝ ሀሳብ ነው። ጣዖት አምልኮ የሆነ መጎምጀት የሚል ቃል አለ። እናንተ መጎምጀት እንደ ጣዖት አምልኮ ነው። መጎምጀት በቃ ሹት ለማድረግ መጎምጀት፣ የሆነን መኪና እያዩ መጎምጀት፣ የሆነን እኔ ስማቸው ማልጠራቸውን ሰዎች ፎቅና መኪና ቤታቸውን ሚስቶቻቸውን ምናምን እያዩ መጎምጀት። እግዚአብሔር ይንቀለው ከመካከላችን። እግዚአብሔር ይንቀለው። እግዚአብሔር አምላካችን ይህንን ማድረግ የሚሳነው አምላክ ነው? አይደለም። በኃጥአንና በጻድቃን ላይ ዝናቡን የሚያዘንብ ፀሐዩን የሚያወጣ ቸር አምላክ ነው እግዚአብሔር። የሚያስፈልገንን ነገር ማስተዳደር የምንችለውን ነገር እግዚአብሔር አይነሳንም ወገኖች። የማናስተዳድረውን ነገር ግን አይሰጠንም። ማኔጅ የማናደርገውን ይዞን ገደል የሚገባውን ነገር አይሰጠንም እግዚአብሔር። በራሳችን እጅ ነው ተነስተን የምንወስደው። ከመጎምጀት ወጥተን እየሰጠን ነው የተታለል ነው። ብዙ ጥፋት ውስጥ የገባ ነው ሰለባ የሆን ነው እንጂ በቅንነት ወንጌል እንዲሮጥ ምንም የኛ ጥቅም ሳይታከከው ማለት ነው። እኔ እንድባረክ፣ እኔ የሆነ ነገር እንዲሆንልኝ፣ እኔ እንደዚህ እንደሆን፣ እኔ እንድፈወስ ምናምን የሚል ምንም አይነት ጥቅም ሳይታከከው ኖ እኔ ስለዳንኩኝ በክርስቶስ ኢየሱስ የማመን ስለሆንኩኝ እኔ እንደ ዳንኩ ሌሎች እንዲድኑ ስለምፈልግ ወንጌል እንዲሮጥ ስለምፈልግ የአባቴ ቢዝነስ ነው አላለም? የአባቴ ቢዝነስ ነፍሳትን ከሞት ወደ ህይወት የማፍለስ ቢዝነስ እንዲሳካ እንዲፈጥን ብለን የምናደርገው ነገር በዚህ መቼም አንጸጸትም፣ መቼም አንከስርም። እንዲህ ያሉ ሌዋውያንን ችላ አትበሉ። እንዲህ ያሉ አገልግሎቶችን ችላ አትበሉ። እጃችሁን አትሰብስቡ ከእንደዚህ አይነቱ አገልግሎት። እነዛን ያስነሳው ሰይጣን እነዚህን ችላ እንድንል ፈልጎ ነው። እግዚአብሔር ይምታው። አሁንም አሜን ይምታው። በእውነት የሚያስጎመጅ መንፈስ። እኔ አንድ ሀገር ሄድኩኝና ኮቪድ ሊገባ አካባቢ አንድ ሀገር ሄድኩኝና ያገኘሁት አንድ ፓስተር ስለ አገልግሎቱ እያወራኝ ምናምን በጣም በዋጋ ነው የሚያገለግለው። ልነግራቸው አልችልም። አንድ ብቻ አይደለም ያገኘሁት፣ 2 ሀገር ነው ሄድኩት። ሁለቱም ጋር ያገኘኋቸው 2 ፓስተሮች በጣም ነው ልቤን የነኩኝ። ሁለቱም ኤርትራውያን ናቸው እንደው እና እያገለገሉ አንደኛው የራሱ ምግብ ቤት አለው። የመጀመሪያ ያልኳቸው የራሱ ምግብ ቤት አለው። እስከ ምሽቱ 6 ሰዓት ነው የሀበሻ ምግብ ቤት። እስከ ምሽቱ 6 ሰዓት ድረስ ይሰራል። ከዛ ጠዋት ቸርች ገብቶ ያገለግላል። ከዛ ምግብ ቤቱን ያስተዳድራል። ምግብ ቤት ውስጥ መጥቶ ኩክ ያደርጋል፣ ምን ይላል፣ ያስተናግዳል ምናምን። ከዛ እንዴት ነው ግን አይከብድህም ስለው የቸርቹን ኪራይ እንዴት አድርጌ እከፍላለሁ አለ። እንዴት አድርጌ እከፍላለሁ? ያኛው ሁለተኛው የሚያገኘሁት ሆቴል ውስጥ ተቀጥሮ ይሰራል። እስከ ሌሊት 8 ሰዓት ድረስ ነው የሚሰራው። ከዛ ጠዋት ቸርች ይመጣል። ቸርቹን ራሱን የሚያጸዳው። አረ ተጨንቄ ልሞት እኔ። አረ ፓስተር ና ቁጭ በል፣ እኛ ቁጭ ብለን እሱ አይቀመጥም። ና ቁጭ በል አረ ፓስተር ስለው ቆይ እመጣለሁ፣ ያችን እዛ ጋር የሚያስተካክል ሰው ስለሌለ ነው። ይህን እንትኑን ሳውንድ የሚሰራው እሱ ነው፣ የሚያጸዳው እሱ ነው። ምን የሚለው ምንድነው? ለምንድነው እንደዚህ የምትሆኑት አልኩት። መጀመሪያ ያገኘሁት ፓስተር ምን አለኝ? ይገርምሻል አለኝ። አንድ አሁን ሐሰተኛ ነው ተብሎ የተወገዘ ነቢይ የዛሬ ዓመት መጥቶ አለ ስጦታ የምትሰጡ ቃል የምትገቡ አስመዝግቡ እዛ ጋር አላቸው አለ። እኛ ቸርች መጥቶ ነው አለ። እኔ ቁጭ ብዬ መመዝገብ ጀመርኩኝ አለ። ፓስተራቸው ነው እሱ። ቁጭ ብዬ እየመዘገብኩ አለ ቃል የሚገቡት ብር መጠን እያስደነገጠኝ ቀና እያልኩ አያቸው ነበረ። ይሄ ሰውዬ የዚህን አክል ብር አለው? እስከዛሬ ድረስ ቤተክርስቲያን ኪራይ የምትከፍለው አጥታ እኔ ቀንና ሌሊት ስሰራ ይህን ያህል ብር ነበራቸው እያልኩኝ በመደነቅ ነበር ቀና እያልኩኝ የማያቸው አለ። ያኛውን ፓስተር ልክ እንደዛው ነቢያት ናቸው እንደዚህ ናቸው የሚባል ሰዎች ሲመጡ አለ በቃ ገንዘቡ ከየት እንደሚመጣ አላውቅም፣ ከየት አምጥተው እንደሚሰጡ አላውቅም አለ። ግንስ እዛ ያለው የወንጌል አገልግሎት ሰስቴን አድርጎ እንዲዘልቅ ቤተክርስቲያን የሚያስፈልጋትን ነገር መብል ለሌዋውያን እንዳይጠፋ ፓስተሮቹ ቤተክርስቲያን ውስጥ ቁጭ ብሎ ያኛው ፓስተር እስከ 8 ሰዓት ይሰራል ያልኳችሁ ፓስተር ቤተክርስቲያን ውስጥ ቁጭ ብሎ እንቅልፍ ያዳፈዋል። በቂ እንቅልፍ ስለማይተኛ ማለት ነው፣ ስራ አድሮ ስለሚመጣ። ይሄ ከኛ ይራቅ። በእውነት ያማል።
የት እንደምንዘራ ማወቅ አለብን። ተባረክ፣ ኢየሱስ ያድናል። እውነት ነው። ተባረኩ። በእውነት ይሄ ከኛ ይራቅ። በድንገት የሄደ አንድ ሰው ጥርግርግ አድርጎ ከዛ በኋላ እኔ በቃ እንትና አገልጋይ በላኝ እንደዚህ ያለኝ ነብይ ነኝ ብሎ መጥቶ ዘረፈኝ ነው እንዴ? ስለ ወንጌል ነው የተዘረፍነው? ስለ ወንጌል ነው? ራሳችንን ቆም ብለን እንጠይቅ። እንደዚህ የምንል ሰዎች ንስሐ እንግባ። ስለ መጎምጀታችን ነው። ያ ነብይ መጥቶ ታምራት ይሆንልሃል፣ ሹት ታደርጋለህ፣ በጣት ሰው ትሄዳለህ፣ ጠርምሳው ትገባለህ ስላለ ስለ መጎምጀታችን ነው የተዘረፍነው እንጂ ስለ ወንጌል አይደለም። ቆም ብለን አይተን ንስሐ እንድንገባ እግዚአብሔር ይርዳን። እግዚአብሔር ይርዳን። አጥቢያ ቤተክርስቲያናችሁን ችላ አትበሉ። ሌዋውያንን ችላ አትበሉ። እውነተኛ አገልግሎት ያለባቸውን ስፍራዎች ችላ አትበሉ። እውነተኛ አገልግሎቶች ያሉበት ስፍራዎችን የማውቃቸው እንዴት አንጀቴ ይቃጠላል መሰላችሁ። በእውነት ብዙ ጊዜ እኔ ጋር ኢንተርቪው ላደርጋቸው ይመጣሉ። ለምሳሌ እነዚህ በተሐድሶ እንቅስቃሴ የሚያገለግሉ ብዙ ስደት አለባቸው፣ የበለጠ ስደት አለባቸው እና በዛ ስደት ውስጥ ሆነው ቤት እንኳን የሚያከራያቸው ሰው አጥተው በብዙ መከራ ምናምን እየኖሩ የጌታን ነገር ሲያገለግሉ፣ እዚህ ጋር ደግሞ አንዱ ህዝብን እያስጎመጀ የህዝብን ኪስ እያወለቀ የሀብት ማማ ላይ ተሰቅሎ ሲቀመጥ ሳየው ጌታ ሆይ እላለሁ። በቃ ቅዱሳን መቼ ነው አይናቸው የሚከፈተው? ቅዱሳን መቼ ነው አይናቸው የሚከፈተው? የነዛ ወንጌላውያን እንባ ይሆን ገንዘባችን እንደዚህ እንዲበዘበዝ የሚያደርገው? እነዛ ወንጌላውያን ልጆቻቸውን የሚያበሉ አጥተው፣ ሌዋውያን በእግዚአብሔር ቤት ውስጥ መብል ጠፍቶ የሚያለቅሱት እንባ ይሆን በሐሰተኛ ነቢያት ህዝቡ እንዲበዘበዝ የሚያደርገው? ወዳጆቼ ይሄንን እዚህ ያለነው ብቻ እንድንሰማ ሳይሆን በእውነት እንደ ሸክም ይዛችሁ ሄዳችሁ በምትደርሱበት ስፍራ ሁሉ ለምታገኟቸው ሰዎች ሁሉ እንድታካፍሉ ፈልጋለሁ። እውነተኛ ሌዋውያንን ችላ እያለን፣ ወንጌላውያን እያለቀሱ፣ ልጆቻቸው እየተራቡ፣ ሚሽነሪዎች እየተራቡ፣ የሚያድሩበት ስፍራ እያጡ ለምነው እያደሩ፣ ውሃ የሚያስገባ ጫማ አድርገው እየሄዱ፣ እኛ ከመጎምጀታችን የተነሳ በሀብት ማማ ላይ ለተሰቀሉ በነብይነትና በተለያየ ኦፊስ ስም ለሚንቀሳቀሱ ገንዘባችንን ስንሰጥ ለእግዚአብሔር መንግስት እየሰጠን እንዳልሆነ እንወቅ። ቆም ብለን እናስብና ለመስጠት የሚያነሳሳንን ነገር አውቀን በትክክለኛው መንገድ እንስጥ። ከዛ ቁጥር 30 ላይ በምድራቸውን በተቀመጥክ ጊዜ ከፊት ከጠፉ በኋላ እነርሱን ለመከተል እንዳትጠመድ እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲህ ደግሞ ያደርጋሉ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ ይላል። ካላስፈላጊ ምርመራ ራቅ። ምክንያቱም እያንዳንዱ ህዝብ ስለ አማልክቱ ያቀናበረው ትርክት አለው። ስለዚህ ከምትሰማው ተጠበቅ። ዛሬ ዘመናዊነት እየመሰለን ስለ ሁሉም አይነት ሙቭመንት ማወቅ እንፈልጋለን። አንዱ ይመጣና ማይ ስፒሪቹዋል ጀርኒ ይላችኋል። ማይ ስፒሪቹዋል ጀርኒ ዩኒቨርስ መጣና እንደዚህ ያለኝ፣ ዩኒቨርስ እንደዚህ ያደርጋል፣ እንደዚህ ይላል፣ እንደዚህ ይሆናል። ከዛኛም ደግሞ ኢንተረስቲንግ እንላለን። ዘመናዊነት ይመስለናል ያንን ማወቅ፣ ጥበብ ይመስለናል ያንን መጠየቅ። እግዚአብሔር ግን ምን አለ? አትጠይቋቸው። በመሰረቱ እኛ ጉድ ኒውስ ተናጋሪዎች ነን እንጂ የእነሱን ትርክት አድማጮች አይደለንም። አትጠይቋቸው። እንዴት ነው አትበሏቸው። ልትሳቡ ትችላላችሁ። ስለዚህ ዘመናዊነት መስሎን ህይወት ለማይገኝበት ትምህርትና ምርመራ ራሳችንን እንዳንሰጥ እንጠንቀቅ። ከዚህ ክፍል ያየነው እግዚአብሔር እርሱ በወደደው መንገድና በመረጠው ስፍራ በክርስቶስ እናምልከው። ሌዋዊውን ቸል አንበል። ከማይጠቅም ምርመራ እንራቅ። ጌታ ኢየሱስ ይባርካችሁ።